ሰላም የተወደዳችሁ እንደምን አላችሁ? ትላንትና በአውሮፓ ሻምፒዮንስ ሊግ ተጠባቂው የአርሰናልና የሪያል ማድሪድ ጨዋታ በኤምሬትስ ተካሂዶ ነበር። አርሰናል በህልም ዓለም ላይ ያለ ይመስላል። 3-0 በሆነ ውጤት ያልተጠበቀ ድል ሪያል ማድሪድ ላይ አስመዝግቧል። ትላንትና ከጨዋታው ጋር በተያያዘ የሚነሱ አንዳንድ ነጥቦችን እናንሳ። ታዲያ ማርቲን ኦዴጋርድ ሪያል ማድሪድ ፔናልቲ ኤሪያ አቅራቢያ ላይ ሆኖ ዴክላን ራይስ ቅጣት ምቱን ከመታ በኋላ ባለማመን መንፈስ ውስጥ ሆኖ ጭንቅላቱን ይዞ ይታይ ነበረ። ምክንያቱም ቲቦ ኩርቷ ላይ የተቆጠረችው የመጀመሪያው የዴክላን ራይስ ጎል ለአርሰናል ከ2021 በኋላ የተቆጠረች ቅጣት ምት ነበረች። 2021 ላይ ለመጨረሻ ጊዜ ቅጣት ምት ማስቆጠር የቻለው ደግሞ ማርቲን ኦዴጋርድ ነበር። ቲቦ ኩርቷ አንድ ስህተት ሰርቷል። የሚደረቡ ተጫዋቾችን ግርግዳውን ሲያሰራ በአራት ተጫዋቾች ነበር ያሰራው፣ ግን በ5 ቢያደርግ የተሻለ ነበር። ምናልባትም ትላንትናም ድንቅ ነበረ። በዚህ ጄኔሬሽን ውስጥ ወይም ደግሞ በእኛ የእድሜ ዘመን ውስጥ ምርጥ ከሚባሉ ግብ ጠባቂዎች መካከል አንዱ ነበር። ግን ያቺ ሚኒማል የምትባል በጣም ዝቅተኛ የምትባል ስህተቱ አርሰናል መሪ እንዲሆኑ ያስቻለች ነበር። ሁለተኛዋ ቅጣት ምት ቴሪ ዳንኤል ኦንሪ እንደገለጻት አርሰናል ምናልባት ዴክላን ራይስ 10 ግብ ጠባቂዎች ቢደረደሩ እንኳን ሊያድኑት የሚችሉት አይደለም የሚል አስተያየቱን ሲሰጥ ስንመለከተው ነበር። አርሰናል ምናልባትም አሰልጣኝ ሚኬል አርቴታ ይሄ የአሰልጣኝነት ዘመኑ ምርጡ ጨዋታ ወይም ደግሞ ትልቁ ጨዋታ እንደሚሆን ገልጾ ነበረ። የምርም ያንን በሚያሳይ መልኩ ለትልቅ ጨዋታ የተዘጋጀውን አርሰናልን ተመልክተን አርሰናል እንግዲህ ጣፋጭ የሚባል ድልን አስመዝግቧል። ወደ ኋላ መለስ ብለን አንዳንድ ነገሮችን ማንሳት አለብን። ሩቅ አይደለም። አርሰናል በአውሮፓ ውድድሮች ላይ ስኬታማ ለመሆን የሚቸገር ቡድን ሆኖ ነበር። እሱ ብቻ ሳይሆን በውድድሩ ለመሳተፍም ሲቸገር በቅርብ ዓመታት ላይ ስንመለከት ነበር እና ታዲያ በእነዚህ በትላንትናው ምሽት ጨዋታ ላይም የሪያል ማድሪድ ልምድ ታክሎበት ጨዋታውን አሸንፎ መውጣት የሚችለው ሪያል ማድሪድ እንደሚሆን ነበር ይገመት የነበረው። ግን ለእያንዳንዱ የቡድኑ መዋቅር አስፈላጊውን ነገር አድርገው ጨዋታውን ማሸነፍ ችለዋል። ለትልቅ ጨዋታ የተዘጋጀ ጦረኛ የሆነ ቡድን ነበር የተመለከት ነው። አንዳንድ ከጨዋታው በኋላ የተሰሙ ቁጥራዊ መረጃዎችን እንመልከት። ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ይሄ በጣምራ የሚቀመጥ መጥፎ ሽንፈቱ ተመዝግቧል። በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ላይ ከዚህ ቀደም 2012-13 ላይ በቦሩሲያ ዶርትሙንድ ሲግናል ኢዱና ፓርክ ላይ 4-1 ተሸንፎ ነበር በግማሽ ፍጻሜው። ያኔ የጆዜ ሞሪኒዮ ቡድን ነበር። ከዛ በኋላ ሌላኛው መጥፎ የሚባለው ሽንፈታቸው ነው ተመዝግቧል። የአርሰናል ድል የእንግሊዝ ክለብ በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ 3 ከዛ በላይ በመጀመሪያው ጨዋታ ላይ ማለት ነው በመጀመሪያው ዙር ጨዋታ ላይ ግብ ያስቆጠረበት 12ኛ ጌም ሆኗል ለእንግሊዝ ክለቦች ማለት ነው። ባለፉት በእነዚህ 11 አጋጣሚዎች ታዲያ ወደ ቀጣዩ ዙር አልፈዋል ክለቦቹ። ይሄንን ነገር አርሰናል ያስቀጥለዋል ተብሎ ነው የሚገመተው። ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ በዚህ ዓመት 5ኛ ሽንፈቱ ነው። ይሄም በአንድ የውድድር ዘመን በ2000-2001 ዩሮፒያን ካፕ ወይም ደግሞ ያኔ ሻምፒዮንስ ሊግ ከመባሉ በፊት በነበረው ውድድር ላይ ያስመዘገቡት አይነት ሽንፈት ቁጥር ነው ተብሎ ተመዝግቦላቸዋል። ሌላኛው የመጥፎ የውድድር ዘመናቸው በአውሮፓ ውድድር ምሳሌ ተደርጎ ተቀምጧል። አርሰናል 11 የሚደርሱ ኢላማቸውን የጠበቁ ሙከራዎችን አድርጓል። በ2003-2004 ሪከርዱ መመዝገብ ከጀመረበት ጊዜ ጀምሮ ከሪያል ማድሪድ ጋር አንድ ቡድን ተጫውቶ ያስመዘገበው ሁለተኛው ምርጡ ኢላማውን የጠበቀ ቁጥር ነው። 2009 ላይ ሊቨርፑል 11 የሚደርሱ ሙከራዎችን አድርጎ እንደነበር የሚታወስ ጉዳይ እንደሆነ ማንሳት እንችላለን። በዚህ ዓመት አርሰናል አሁንም ከቆመ የኳሶች ፍጹም ቅጣት ምቶችን ሳንጨምር ማለት ነው 21 ጎሎችን አስቆጥሯል በሁሉም ውድድሮች ማለት ነው። በእንግሊዝ በአውሮፓ ውድድሮች በኤፍኤ ካፕ በካርሊን ካፕ ጭምር ማለት ነው። ይሄ በፕሪሚየር ሊጉ ከሚጫወቱ ቡድኖች ሁሉ አርሰናልን የላቀው ቡድን እንዲያደርጉት ተደርጎ የሚቀመጥ ነገር ነው። ትላንትና ለእያንዳንዱ ነገር አርሰናል ለጨዋታው በደንብ ተዘጋጅቶ እንደመጣ በሚያሳብቅ መልኩ ሙሉ ለሙሉ የሪያል ማድሪድን ፕላን ኒውትራላይዝ ያደረገውን አርሰናልን ስንመለከት ነበር። ሪያል ማድሪድ ከዛ በላይ ጨዋታውን ለማሸነፍ ማድረግ የሚችለው ነገር አልነበረም። 2 የጠሩ የሚባሉ የግብ ዕድሎች ነበሩት። በተለይ ኪሊያን ኤምባፔ በሁለት አጋጣሚዎች ጁድ ቤሊንጋም የተፈጠረለትን የግብ ዕድል ወደ ግብነት መቀየር ተስኖት ተመልክተናል። በጨዋታው ምናልባትም አርሰናል እንደ ቲቦ ኩርቷ ብቃት ባይሆን ጨዋታውን አሸንፎ ሊወጣ የሚችልበት እድል የበለጠ ጎሎችን አስቆጥሮ ሊወጣ የሚችልበት እድል እንደነበረ ማንሳት እንችላለን። ቅጣት ምቶቹ ሲቆጠሩ ሁለቱም ቅጣት ምቶች ሲቆጠሩ ካሜራማኑ በተደጋጋሚ ያሳየን የነበረው ሌላኛውን የቅጣት ምት ጀግና ሮቤርቶ ካርሎስን ነበር። ባለማመን ነበር ሁኔታውን ሲከታተለው የነበረው። አንዳንድ ታክቲካል ጉዳዮችን ግን
አርሰናል እንዴት ማድሪድን ማሸነፍ ቻለ የሚለውን ነገር መመልከት ይኖርብናል። አርሰናል 0.79 ነን ፔናልቲ ኤክስፔክትድ ጎል ነው የሚቆጠርበት በጨዋታ ወይም ደግሞ ሊቆጠርበት ይችላል ተብሎ የሚገመተው በአማካይ። ይሄም በአውሮፓ ካሉ ቡድኖቹ ውስጥ ምርጡ የመከላከል መዋቅርን የያዘው ቡድን ሆኖ እንዲቀመጥ አድርጎታል። ትላንትና ልክ እንደተለመደው ከኳስ ውጪ አርሰናል በ4-4-2 ቅርጽ ነበር ለመጫወት ጥረት ያደርግ የነበረው። ማድሪድ ኳስ ሲይዝ የአርሰናል ዲፌንሲቭ ብሎክ በራሳቸው ሜዳ ላይ ወደ ራሳቸው ሳብ ብለው ግን ደግሞ የሪያል ማድሪድ የማጥቃት አማራጮች ብዙ የመሮጫ ስፔሶችን እንዳያገኙ ጠባብ ስፔሶችን ይሰጡ ነበር። በሚድ ብሎክና በሎ ብሎክ ተለዋዋጭ ቅርጽ ነበረ ትላንትና አርሰናል ሲጫወት የነበረው። አንደኛው ዋነኛው ነገር ምንድን ነበረ? ማድሪድን ለማሸነፍ የረዳቸው ነገር የማድሪድን ተጫዋቾች ወደ ዋይድ ኤሪያዎች ላይ መግፋት ነበረ። ስለዚህ አርሰናል ወደ መሀል ገብቶ የማጥቃት አማራጮችን እንዲፈጠር እድል ይሰጠዋል ማለት ነው። ምክንያቱም አርሰናል ኳሶችን ሲያገኝ ወደ መሀል ለመግባት በሚያደርገው ጥረት የማድሪድ ተጫዋቾች የፖዚሽናል ኢረር ይሰሩ ነበር ወይም ደግሞ የቦታ ስህተቶችን እንዲሰሩ ያደርግ ነበር። ሁለተኛው ደግሞ ለኪሊያን ኤምባፔና ቪኒሺየስ ጁኒየር የሰጧቸው ስፔሶች ሚኒማል መሆናቸው ነው። ስለዚህ እነዚህ አይነት ፈጣን ተጫዋቾች ብዙ የመሮጫ ስፔሶችን እንዳያገኙ ከልክለዋቸው ነበር። ሁለቱ መንገዶች ለአርሰናል ዋነኛ የማሸነፊያ መንገድ ሆኖ ስንመለከታቸው ነበረ። የአርቴታ ቡድን ዲሲፕሊንድ ነበር። እያንዳንዱን የተጋጣሚውን የጠንካራ ጎኖች በማክሸፍ ረገድ በጣም ድንቅ ነበር። ኳሱን በሚይዙበት ጊዜ ደግሞ ሪያል ማድሪድን ኤክስፕሎይት ለማድረግ እንደማይቻገሩ ያሳዩበት ነበር። ጁድ ቤሊንጋም ከጨዋታው በኋላ ቅጣት ምቶቹ ባይኖሩም እነሱ ሊያሸንፉ ይገባቸው ነበር፣ በጣም ምርጥ ነበሩ ብሎ ገልጿቸዋል። ዝቅ ብለን ቀጣይ እንዴት ይህንን ጨዋታ መቀየር እንዳለብን ማመን አለብን ወይም ደግሞ መስራት አለብን የሚል አስተያየቱን ሲሰጥ ነበር። ለ55 ደቂቃዎች ያህል በጨዋታው ሪያል ማድሪድ በአንዳንድ አጋጣሚዎች የግብ ዕድሎችን መፍጠር ቢችልም ግን ላክ ኦፍ አርጀንሲ የነበረ ወይም ደግሞ ፈጣን የሚባሉ እንቅስቃሴዎችን ለመፍጠር የተቸገረበት እንደነበር ማንሳት እንችላለን። ከዛ ዴክላን ራይስ ጁኒኒዮ ፐርናምቡካኖን የሚያስታውሱ ሁለት ድንቅ ቅጣት ምቶችን አስቆጠረና ሪያል ማድሪድ ከዛ ለማገገም አስቸጋሪ ነው የሆነበት። በጣም ሩቅ ነበር ጌሙ ላይ ተጨማሪ ተጽዕኖ ለመፍጠር በእያንዳንዱ ነገር በአርሰናል ብልጫ የተወሰደበት እንደነበረ ማንሳት እንችላለን። ሌላኛው ማንሳት ያለብን የሜሪኖን ጉዳይ ነው። ሚኬል ሜሪኖ ሪያል ማድሪድን በገጠመባቸው አጋጣሚዎች 4 ጎሎችን አስቆጥሯል፣ የትላንቱን ጨምሮ። ሌላ ድንቅ ግብ ነበር ትላንትና ማስቆጠር የቻለው። ታዲያ ከገጠማቸው ክለቦች ሁሉ ሪያል ማድሪድ ላይ እንደማስቆጠር የሚቀናው ክለብ የለም። ታዲያ አርሰናል የመጨረሻዎቹን 15 ደቂቃዎች በደንብ ዶሚኔት ባደረገበት ጊዜ ሚኬል ሜሪኖ ወደ ሚድፊልደርነት መጥቶ ወይም ደግሞ ወደ መሀል አማካይነት መጥቶ ነበር ሲጫወት የነበረው። በሜክሺፍት ከካያቨርስ ጉዳት በኋላ ካያቨርስ ሲጎዳ የአርሰናል ሲዝን ያበቃ ይመስል ነበር። ግን እንደ አንድ ግዙፍ አጥቂ ባይሆንም እንኳን ክፍተቱን በቻለው አቅም እየሸፈነ እንዳለ እያየን ነው። በተደጋጋሚ የቡካዮ ሳካ ክሮሶች እሱ ጋር ይደርሱ ነበር። እንዴት ቲቦ ኮርቷ ጥረት ባይሆን ኖሮ ሚኬል ሜሪኖ አርሰናልን ቀዳሚ ማድረግ የሚችልበት አጋጣሚ ነበር። አሁን 5 ጎሎችን አስቆጥሯል። በዋነኛነት ስራው አጥቂ ላልሆነ ተጫዋች ትልቅ የሚባል ቁጥር እንደሆነ ማንሳት እንችላለን። ሌላው በጨዋታው ላይ ማንሳት ያለብን ተጫዋች ማይልስ ሉዊስ ስኬሊ ነው። 18 ዓመቱ አይመስልም። በጣም ተረጋግቶ ነበር ይጫወተ የነበረው። የሪያል ማድሪድ የማጥቃት እንቅስቃሴዎች ኬኦስ ሲበዛባቸው፣ ረብሻ የበዛባቸው ሩጫዎች ሲኖሩም ምንም አይነት ጭንቀት ውስጥ ሳይገባ በተረጋጋ መንፈስ ይጫወት ነበር። ኳሱን ከራሱ ሜዳ ይዞ ለመውጣት አይቸገርም። ወደ ላይኛው ሜዳ ተጠግቶ ኳሱን ይዞ ለመጫወት ምንም አይነት ጭንቀት ውስጥ ሲገባ አትመለከቱትም። ጫና ውስጥ አልነበረም። ለሜሪኖ ያንን ስኩዌር ፓስ ሲያደርግ ሜሪኖ ያለበትን ቦታ በደንብ መመልከት ነበረበት። ራሱ ገፍቶ የሄደው ኳሱን ራሱ ገፍቶ እንደሄደ ስንመለከት ነበርና እጅግ በጣም አስደናቂ ተጫዋች እንደሆነ ምናልባትም አርሰናል በቅርብ ዓመታት ከአካዳሚው ካወጣቸው ተጫዋቾች ጀነሬሽናል የሚባለው ተጫዋች እንደሆነ የተመለከትንበት ነበር። ሚኬል አርቴታ ይህን ጨዋታ እንደምናሸንፍ በጣም እምነት ነበረኝ፣ እርግጠኛ ነበርኩኝ። ምክንያቱም በዝግጅታችን ላይ ሴንስ አደርገው ነበር ይህንን ነገር፣ ለዛ ነገር ብቁ እንደሆነን አምን ነበር የሚል አስተያየቱን ሰጥቷል። ከጨዋታው በኋላ ያ እምነት ነበረን፣ ትረስት ነበረን፣ ማድሪድ ላይ ብዙ ችግሮችን መፍጠር እንችላለን የሚል ይሄ የጨዋታው ዋነኛ መልእክት ነበር ከጨዋታው በፊት የነበረው። ከዛ ስለ ቅጣት ምቱ ሲጠየቅ ምን አለ? ከ2021 በኋላ ቅጣት ምት አላስቆጠርንም። ይህንን ነገር በተደጋጋሚ ለዴክላን ራይስ እናወራው ነበር በልምምድ ላይ። ሴፕቴምበር 2021 ላይ ነበር ጎሎ የተቆጠረው። ስለዚህ ከዛ ሁሉ የቅጣት ምት ያለማስቆጠር መጥፎ ጊዜያቶች በኋላ በእንዲህ አይነት ማግኒቲዩድ ከፍ ባለ ኳሊቲው ላቅ ባለ ጨዋታ ላይ 2 ቅጣት ምቶችን ማስቆጠር ከኦድ ተቃራኒ ነው የሚል አስተያየቱን የሰጠበትን ነው የተመለከት ነው። አሰልጣኝ ካርሎ አንቸሎቲ
እጅግ በጣም አስከፊ ሽንፈት ነው የሚል አስተያየታቸውን ነው የሰጡት። ይሄንን አልጠበቅንም ነበር። ለአንድ ሰዓት ያህል ቡድናችን ጥሩ ነበር ለ60 ደቂቃዎች። ከዛ በኋላ ሁለቱ ጎሎች ወደ ታች እንድንወርድ አድርገውናል። በአእምሮ ረገድም በአካል ብቃቱ ረገድም ዝቅ እንድን አስገድደውናል የሚል አስተያየታቸውን ሰጥቷል። ከዛ በኋላ ጨዋታውን ለመጨረስ አስቸጋሪ ነበር፣ ሪያክት ማድረግ አልቻልንም ብለዋል። ለ30 ደቂቃዎች እጅግ በጣም መጥፎ የሚባል እንቅስቃሴ ነበር ያሳየ ነው በማለት አስተያየታቸውን ሰጥቷል። ለራሳችንን መገምገም ይኖርብናል። ለዚህ ጨዋታ ኃላፊነቱን እኔ ወስዳለሁ። ምክንያቱም ከሰሚፋይናሉ መውጣት የለብንም። በእግር ኳስ የተለያዩ እድሎች እንዳሉ ማመን አለብን። እነሱ በቅጣት ምት 2 ጎሎችን እንደሚያስቆጥሩብን ማንም አልጠበቀም ነበር። ከዚህ በፊት በርናቢዮ ላይ የተደረጉ ካምባኮችንም ማንም አልጠበቀም ነበር። ስለዚህ ያንን ቀን እንድንጠብቅ የሚያደርግ ንግግርን ከጨዋታው በኋላ አንስተዋል። ለሁሉም ግን ትላንት አርሰናል ካለፉት ዓመታት በተለይ በአውሮፓ ውድድር ላይ ካለው መጥፎ ሪካርድ አንጻር ለደጋፊዎቹ በህልም ዓለም ላይ ወይም ድሪም ላንድ ላይ እንዲቀመጡ ማድረግ የቻለበትን ድንቅ ስጦታ እጹብ በሚባል ስጦታ ነው መስጠት የቻለው። ከኦድ ተቃራኒ ነው። በቀጣይ አሁንም ሀፍ ታይም ላይ ነን ያለነው፣ ምክንያቱም ሌላ አንድ ቀሪ ጨዋታ አለ። ለዛሬው ድላችን ግን መደሰት አለብን የሚል አስተያየታቸውን የሰጡት ካማቪንጋ በጨዋታው መጨረሻ ላይ በቀይ ካርድ ሲወጣ ተመልክተናል። ኢንተር ከባየር ሙኒክ ያደረጉት ጨዋታ በነገራችን ላይ በኢንተር 2-1 አሸናፊነት ተጠናቋል። ላውትሮ አስቆጠረ። ቶማስ ሙለር 85ኛው ደቂቃ ላይ አቻረገ ባየር ሙኒክን። ግን 88ኛው ደቂቃ ላይ ዳቪዴ ፍራቴሲ ግብ አስቆጠረና ጨዋታው ለ1 ተጠናቋል። የኢንተርሎ ብሎክ በቀላሉ የሚታይ አይደለም። ውድ ተከታታዮቻችን አሁንም ሌላ አስደናቂ ቡድን ገንብተዋል በመከላከሉ። አሰልጣኝ ሲሞኔ ኢንዛጊ ምን ያሳዩናል እስከ ውድድሩ ፍጻሜ አብረን የምንመለከት ይሆናል። ዛሬም የሚደረጉ ጨዋታዎች አሉ። ባርሴሎና ከቦሩሲያ ዶርትሙንድ የመጀመሪያው ጨዋታ ነው ዛሬ የሚደረገው። ታዲያ በዚህ ጨዋታ ባርሴሎና ጨዋታውን ለማሸነፍ የ65.7 በመቶ የማሸነፍ ነጻሬ ተሰጥቶታል። ባርሴሎና ባለፉት 5 ጨዋታዎች ከቦሩሲያ ዶርትሙንድ ጋር በአውሮፓ ውድድር ባደረገበት አጋጣሚ ምንም ሽንፈት አላስተናገደም። 3ቱን አሸንፎ 2ቱን ባቻ ውጤት ነው ያጠናቀቀው። ሃንስ ፍሊክ በጀርመን ሳሉ ዶርትሙንድን በመቅጠም ይታወቃሉና ምን አይነት ቁጥራዊ መረጃ ተመለከትኩኝ? 6 ጊዜ ዶርትሙንድን ገጥመው በ6ቱም አጋጣሚዎች ማሸነፍ ችሏል። ዛሬም ይሄን ሊያስቀጥሉ እንደሚችሉ ነው ጨዋታው ላይ የሚገመተው። ቦሩሲያ ዶርትሙንድ ይህን ጨዋታ ለማሸነፍ 16.1 በመቶ ብቻ ነው እድል እየተሰጠው። ስለዚህ ለቦሩሲያ ዶርትሙንድ ጨዋታው አስቸጋሪ ሊሆን እንደሚችል መገመት ይቻላል። በሌላ መርሃ ግብር ዛሬ የሚጠበቀው ጨዋታ ፓሪስ ሴን ጀርማን ከአስቶን ቪላ የሚያገናኘው ጨዋታ ነው በፓርክ ደ ፕሪንስ። ይህን ጨዋታ ለማሸነፍ ፓሪስ ሴን ጀርማ የ64.2 በመቶ የማሸነፍ ነጻሬ ተሰጥቶ በአውሮፓ ውድድር ሁለቱ ቡድኖች በታሪካቸው ሲገናኙ ይሄ ለመጀመሪያ ጊዜ ነው። ኡናይ ኤምሬ የቀድሞ የፓሪስ ሴን ጀርማ አሰልጣኝ ነበሩ። ስለዚህ ወደ ቀድሞ ቤታቸው ፓሪስ የሚመለሱበት ጨዋታ ይሆናል። ኡናይ ኤምሬ 10 የሚደርሱ ጨዋታዎችን ከሉዊስ ኤንሪኬ ጋር አድርገው 2ቱን አጋጣሚ ብቻ ነው ያሸነፉት። በአንዱ አቻ ሲለያዩ በ7ቱ ተሸንፈዋል። ታዲያ ያሸነፏቸው 2 ጨዋታዎችን በሜዳቸው ባደረጓቸው አጋጣሚዎች እንደሆኑ መዘንጋት የለበትም። ስለዚህ ዛሬ የሚደረገው ጨዋታ ሌላኛው ተጠባቂው መርሃ ግብር በሁለቱ ስፔናውያን መካከል የሚደረገው ነው የሚሆነው። ይህን ጨዋታ አስቶን ቪላ የማሸነፍ ነጻሬው 16.5 በመቶ ነው። ፓሪስ ሴን ጀርማ ግን 64.2 በመቶ የዚህ ጨዋታ አሸናፊነት እድል ተሰጥቶታል። በጥሎ ማለፎች ላይ ካላቸው ጥሩ ቁጥራዊ መረጃዎች አንጻር በአውሮፓ ውድድር ጥሎ ማለፎች ላይ ካላቸው ጥሩ ታሪክ አንጻር አሰልጣኝ ኡናይ ኤምሬ ምናልባት ኤጅ ሊወስዱ ይችላሉ በኤንሪኬ ላይ ተብሏል። ነገር ግን እንደሚታወሰው ፓሪስ ሴን ጀርማን ይዘው የመጀመሪያውን ጨዋታ 4-0 በሆነ ውጤት ካሸነፉ በኋላ ባርሴሎናን ያ ሁሌም የማይረሳውን ላሬሞንታንዳ የተመለከትነው በኤንሪኬ አሰልጣኝነት ዘመን ነው። ባርሴሎና 6-1 አሸንፎ ወደ ቀጣዩ ዙሪያ ያለፈበት እሱ ይፈጠራሉ የሚለውም አብረን እንመለከተዋለን። ብዙ ኢሞሽኖችን ልንመለከት የምንችልበት ጨዋታ ይሆናል። ለሁሉም ትላንት አርሰናልና ኢንተር ድል ቀንቷቸዋል። ዛሬ ባርሴሎና ከዶርትሙንድ እንዲሁም ፓሪስ ሴን ጀርማ ከቪላ ይጫወታሉ። አብራችሁኝ ስለነበራችሁ ታዲያ እጅግ አድርጌ አመሰግናለሁ። ዩቲዩብ ቻናላችንን ላይ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ ወዳለሁ። መልካም ቀን ተመኘውላችሁ። ሰላም።